ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ሁሉ ሰላም? እኔ ሰላም ነኝ፣ እግዚአብሔር ይመስገን አለሁላችሁ። እንግዲህ ሰሞኑን አጀንዳው በስቷል። እንግዲህ ምንም ማድረግ አይቻልም። እኛም ወደ እናንተ ማምጣት ግዴታችን ስለሆነ ነው። ምክንያቱም ነገሮችን ስንወያይበት ነው መፍትሄ የሚኖረው ብዬ ነው የማስበው። እና ይሄ አጀንዳ ምንድን ነው ብላችሁ ብትሉኝ ሄለን ሳይኮሎጂ ምናምን ብትባል ቲክቶክ ላይ ተጠቃሚ ዩቲዩብም አላት። ሰሞኑን እነ ሳራ አበሻ ሬስቶራንትን እነ ጉቺን ምን በቀም ብዬላችሁ ሁሉን ብጥብጥ አድርጋ መረጃ አለኝ እንደዚህ ናችሁ በስማም ከአፏ የሚወጣው ይሄን አለች። ደረሰችና ማጋ ደረሰች መሰለቻችሁ? ወርቁ አይተነው ጋር። እንግዲህ ይሄ ሰው የተከበረ በራሱ መንገድ የሚመራ ትልቅ ሰው አስባችሁታል? ለሀገር ለወገን የሚደርስ ብዙዎችን የሚረዳ ሰው ነው። ግን በነገራችን ላይ ቅድሚያ እሷ ይሄን ከመናገሯ በፊት አቶ ወርቁ አይተነው ምን አቀበጦትና ነው ወደ ቲክቶክ መንደር የመጡት? ያውም በመጡበት መንገድ ብቻ ግን እርሱ ያውቃሉ፣ ያላቅም። ቢሆንም ግን ይሄ ነገር ግን ወዴት እየሄደ ነው ብለን ማሰብ ያለብን። አሁን ይሄን ሁሉ ነገር ከፈተፈተች በኋላ ከምንም በላይ ደግሞ ሳራ አበሻ ሬስቶራንት ትልቋ ሴትዮ ማለት ነው አዋረደቻት። በህይወቴ እንደዚህ ሰው ሲዋረድ አይቻላል። እሷስ ምን አቅምጧት ነው? አንቺ ትልቅ ሰው ነሽ፣ ከኩዮች ከራስሽ ሰዎች ጋራ ይሄ ያለ ነው እኮ ማውራት ያለ ነው። ምንም ማለት አይደለም። እከሌ እንዲሁ ነው። ይሄ ሁላችን የምናደርገው ነገር ነው። ምንም አዲስ ነገር የለም። ግን ሄለን ጋር መድረሱ በጣም ያሳፍራል። በራስሽ ላይ በቤተሰብሽ ላይ የማይሆን ነገር ያደረግሽው ይሄ እንዳለ ሆኖ ግን ሄለን ደግሞ በተራዋ እየተዋረደች ነው። ጉድ ነው ዘንድሮ። አያችሁ ግን ለቪው እየተባለ ለሰብስክራይብ እየተባለ ያልሆነ ነገር የሰውን ማንነት የሰውን ክብር የሚነካ ነገር ማድረግ ዋጋ ያስከፍላል። ዛሬ ሄለን ታለቅሳለች፣ ሄለን ተሰምቷት ይቅርታ ትጠይቃለች ብሎ የሚያስብ ሰው ነበር? ማን ነው መረጃ የሚያቀባላት እየተባለ እኮ መረጃ የሚሰጣትን ሰው እንድትናገር ራስ እኮ አሉ ብዙ የዱባይ ደላሎችም ሌሎችም እሷ ጋር እየገቡ አንበሳ የሚያወርዱ። ይኸው ክብሬ ተነካ ማንነቴ ተነካ ያለው ግለሰብ አቶ ወርቁ አይተነው እንግዲህ ሰምታችኋል። በዛ ሀበሻ ላይም ነገሩ በይፋ ወጥቷል። ሁሉም ሰው ሰምቶታል። ከሷት ከበላችሁ እጥፍ አንበሳ በላይ ጭራሽ በፍርድ ቤት ቆማ ተሟግቶ ስንት ነገር አድርጎ ምናልባት እሷ ራሷ እንደምትናገረው ከሆነ ዲፖርት ትደረጋለሁ እያለች ነው። ገባችሁ? እና በጣም አሳፋሪ በጣም የሚደብር ነገር። እንዴት በዚህ አይነት መንገድ እንደዚህ ሰውን ታዋርጃለሽ? እንደዚህ ደግሞ አሁንም እኮ በማህበል የምትሳደበው ስድብ አለ። እኔ እኮ ማነች እሷ ነው ትልቁ ጥያቄ። እኔ አሁን ማነሽ ብዬ ብላት እኔንም በማታውቀኝ ነገር ነው የምትሰድበኝ። ይሄን ጊዜ አታውቀኝም እኮ ግን እኔ ደግሞ በሰብአዊነት የሰውን መብት ስትነገር ደስ አይልም፣ ይደብራል። ስታከብር እኮ ነው የምትከበረው አይደለም እንዴ? እንዴት የሰውን መብት እንዴት የሰውን ማንነት ሳታውቅ ዝም ብላ ከመሬት ተነስታ እየሰጣችሁ የተናገረችው እኮ በጣም የሚገርም እኮ ነገር ነው። የሚገርም ነገር ነው። እውነቴን ነው ብላችሁ ያለችው ለሰውየው። እኔ አልጠቀምም ቃሉን። እኔም ጋር ደግሞ በማላውቀው ነገር ቢመጣብኝስ እንዴ? እሷማ እናቴ አትፈራ ደፋሯ እከሌ ነገረኝ እያለች እነግርሻለሁ። አቤት ቀምማ እንዴት እንደምታወራ የሰው ትዳር እንዲፈርስ ብትሰማ እንኳን ሌላ አጀንዳ በቃ ከሰዎች ጋር የሚያፋቅራትን ነገር ብታረግ ምን አለበት? ከዚህ በፊት ኢሱ የዘቢባ ባልን ጠምደው ከኔ ጋር ኬዝ ነበረው። ቢሆንም ከዘቢባ በፊት እኮ ነው፣ ምንም ችግር የለው። ዛሬ ግን ወልዶ ከብዶ ከሚስቱ ጋር ተከባብሮ እየኖረ ነው። ምን ፍለጋን እንደዚህ ጣልቃ መግባት ያልሆነ ነገር እንትን ማለት ዋጋ አስከፈለሽ። ግን ሄለን ምላስሽ ዋጋ አስከፈለሽ። በለፈለፉ ይጠፉ የሚባለው ተረት አሁን ገና ነው የሰራው ማለት ነው። አንቺ ግን ትልቅ ሰው ነሽ፣ የልጅ እናት ነሽ። እኔ ይቅርታ ቢያደርጉሽ ደስ ይለኛል። ምክንያቱም ብትወድቂ ምንም ጥቅም የለውም። እግዚአብሔር የስራሽን ይሰጥሻል። ገባሽ? በሰውን በሐሰት በእውነት እንኳን ቢሆን የሰውን ገበና አውጥተሽ በመናገርሽ እግዚአብሔር ይፋረድሻል። ገባሽ? ይቅር ቢሉሽ ነገሩን ቢተውልሽ ደስ ይለኛል። ግን ተማሪ አየሽ ምን ያህል ሰዎች እንደጠሉሽ። ግን በአንድ ጊዜ ጉብ ብለው የተነሱብሽ እነዛ አውሪ እንደዚህ አድርጊ ምናምን የሚሉሽ
ምን እንደምትያሰፍስፈው የሚጠብቁሽ። ዛሬ እዚህ ላይ ስትደርሺ ደግሞ የመጣብሽን መከራ ብቻሽን የተቋቋምሽው ገና ምኑ ተያዘና ገና ምኑ ተነካና ገና የፍርድ ቤት ጉዳይ አለ። ረረረረ ሄለን የማይነካ ሰው ነክተሻል። ብትቺ በእግር በፈረስ ብለሽ እግዚአብሔርን ተማጽነሽ እመቤቴ ማርያምን ይዘሽ ምክንያቱም ከዚህ ካለሽበት ቦታ ዲፖርት ወደ ሀገር ቤት ብትሄጂ ምን ያህል የሞራል ኪሳራ እንደሚኖርብሽ ገብቶሻል። አመጣጥሽ ስለሚያስጠላ ማለት ነው። አመጣጥሽ ያስጠላል። በመልካም በጥሩ ስነግባር ቢሆን ወደ ሀገርሽ ብትመለሽ ደስ ይላል። ነገስ ኢትዮጵያ የሚጠብቅሽ ምንድን ነው? ገና ሀገሬ ገብቼ 12 ቤተሰቦች አሉኝ እዛው ጫት ተቀማለሁ። ትርጉም የለውም። እብድ ነው የምትሆኚው። እውነቴን ነው የምልሽ። የሰው እንባ ጥሩ አይደለም። የሰው እንባ ጥሩ አይደለም። አንቺ በማናለኝበት ማለት ነገሮችን ባለመፍራት ምን ታመጣላችሁ በማለት ብዙ ነገር ተናግረሻል። ብዙ ነገር አስቀይመሻል። ሰው ግን የእግዚአብሔር አይበልጥም። አይሽ አንቺ ባላሰብሽው ባልጠበቅሽው መንገድ ነው የመጡብሽ። ይሄ ደግሞ የእግዚአብሔር ስራ ነው። ምክንያቱም የሰውን መብት ነክተሻል። ማንም አንቺን ደፍሮ እንዲህ ያለሽ ሰው የለም። ማን ሰድቦሽ ያውቃል? ማንም አልሰደበሽም አንቺን። አዎ ነጭ አይጥ ነው ነጭ ቅማል ነው በቃ የሚሉሽ። ይሄ ትርፍ ስም ምናምን መሰጣጠት ነው። አንቺም በራስሽ ብዙ ነገር ትያለሽ እንዴ። ስር ሰደሽ ነበር እኮ ንግግርሽ ሁሉ ሲያስጠላ። ብትቺ ቪዲዮዎችሽን ቀስ እያልሽ ብታዳምጫቸው እኔ እዚህ ጋር ነበር እንዴ ስተቴ ብለሽ ትማሪ ነበር። ግን ችግሩ ምን እንደሆነ አላውቅም። ገንዘብ ብቻ መግባቱን ብቻ ነው ያየሽው አንቺ። አየሽ አይ ሄለን ተዋረድሽ፣ በገዛ እጅሽ ተዋረድሽ ከሚለው በላይ ተዋርደሻል። እና ሄለን እንግዲህ የምታቀብሏትም ሰዎች እናንተ እሷን አጋልጣችሁ እሷን እንትን ብላችሁ መቼም ከየትም አታመጣውም። የሚሰጣት ሰው አለ፣ መልእክቱን የሚያስተላልፈላት ሰው አብሮ የበላ አብሮ የጠጣ እንጂ እሷ የት ነች እነሱ የት ናቸው? ሲጀመር ሄለን በጓደኝነትም ሆነ በምንም ነገር ማንም ሰው አይፈልጋትም። ለምን? መልክ አንሷት አለም፣ ቆንጆ ነች፣ ውብ ነች። ጸባዩ ግን ያስጠላል። ማንም ሰው አምኖ ከሷ ጋር ጓደኛ አይሆንም። በቃ ባህሪዋ በጣም ይደብራል። ስለዚህ አሁን ይሄን ሁሉ መልእክት የምታቀብሉ ሰዎች እናንተ እስከ ነገ ለመምጣቱ ምን ማስረጃ አላችሁ? እሷ እነከሌ ናቸው ይሄን ያሉኝ ብላ በእርግጠኝነት ተናግራ ከሰጠችው ለሰውየው፣ ሰውየውም ደግሞ እናንተ አቀባዮችን ባላችሁበት ሀገር ይከሳችኋል የታይታችኋል ብሎ። ምክንያቱም እሷ መረጃ እንደተቀበለችው ብላለች። መረጃ ነው የተሰጠኝ እንጂ እኔ ካፌ አውጥቼ ያለም ይሄን ያልኩት ብላለች። አንተዋወቅም ምን እናንተ ብላለች። ዋናው ከጎንህ ያሉ ሰዎች አንተ በነገራችን ላይ ምንም ኖረባህ ማንም አያገባውም ሰው። ይሄ ቀላል ነገር እኮ ነው። ድሮ ነበር የሚፈራው። ግን ለምን ክብር የሚነጋ ነገር ለምን አስፈለገ? እኔ ምን ብያለሁ? መጀመሪያም እነ ጉቺ ወርቁ አይተነው መጥቶ እንደዚህ ተደርጎ ለቤታዮ ወርቅ እኔ በራሴ ማለት ነው አይ ይሄ ሰውዬ አልኩኝ ለምን በዚህ በቲክቶክ መንደር ውስጥ ገባ? ይሄ እኮ ለሱ የሚመጥነው ቦታ አይደለም። እኛ እኮ የፈለግነውን መናገር የምንችል ሰዎች ነን። ምንም ነገር እንደማንም ሰው ግን ክብር የሚባል ነገር አለ። ገባችሁ? ቤተሰብ የሚባል ነገር አለ። እስቲ ይዋቸው ተሳዳቢዎቹን ፋሚሊዎቻቸውን በጀራው ብታጠኗቸው እኔ እንጃ ልጄታ የሚል ያለ አይመስለኝም። ጉቺን ብትወርቁ በስድብ ነው የፈመሰችው በአጉል ቃላቶች። እና ከእንደዚህ አይነት ሰዎች ጋር አንተ መራቅ ነበረብህ። አንተ አይመጥንህም እንደዚህ አይነት ሰዎች። እኔ ሳራ ራሱ በዛ ደረጃ ስታዋርዳት እቺ ሄለን እውነቴን በጣም ያዘንኩት፣ ከልብ አዘንኩኝ። ያችን የመሰለች ሴት በስንት ከመንግስት ባለስልጣን ጋር ከመንግስት ጋር ከዚህ ሀገርም ከሀገራችንም መንግስት ጋር ከተለያዩ ሀገር ጋር በጣም ቁርኝት ያላት ለአባይ ግድብ ብዙ እርዳታ ያደረገች ሴት ታዋቂ የተከበረች ስንት አርቲስት ቢሆንም ያው በሀገራችን ታዋቂ ብለን የምንላቸው እንበላቸው እነሱም ጉዳቸው ውስጥ ሌላ ነው ይሁን መጥተው ቤቷን ሲመርቁላት ሲያስተዋውቁላት እነ ሰይፉ ፋንታሁን እንዴ ምን ይሏታል እንዴ? ሳራ ነው የሚባለው እኮ ቲክቶክ እንደሆነ እኮ ኮርኩሮ ነው ጆሮ ውስጥ የሚገባው። አልፈልግም ብትሉ ራሱ ትሰሙታላችሁ። እና ሄለን ተዋረደች። በለፈለፉ ይጠፉ ብያታለሁኝ እኔ እንግዲህ እግዚአብሔር አምላክ። እኔ በእርግጥ ግን ያው በጥፋቷ አምና በስነ ስርዓት በሽማግሌ ይቅርታ ብትል ጥሩ ነው። ምክንያቱም እሱም ብዙ ህይወት ያሳለፈ ሰው ነው። ግን መብቱን ተጋፍታለች። ግን በዓለም አደባባይ ወጣ ይሄ ያልኩት ነገር ትክክል አይደለም እና በጣም ይቅርታ፣ እኔ ስለሱ ማንነትም ምንነትም እማቀው ነገር የለም፣ ምንም አይነት ማስረጃ የለኝም ብላ ይቅርታ ተጠይቀውና
ያው እሱም እንግዲህ የሚሰው ልጅ ነው አለ ሁላችንም ወደ አፈር ነው የምንሄደው። እንግዲህ ያው አንድ መፍትሄ ቢደርሱ ደስ ይለኛል። ያው እንደ ሰው ምን ይደረግ አንተ እሱም ይቅር ቢላት እኮ እግዚአብሔር ይቅር አላትም እኮ ያደረገችውን ነገር ዋጋዋን ያስከፍላታል። ገና ምን አይታ ተጀመረ እንጂ አላለቀም። ግን የእሷ እንደዚህ መሆን ግን ለሌሎቹም ትምህርት ነው፣ ተማሩ ብዬ እላለሁኝ። በተረፈ እንግዲህ ሄለን በለፈለፉ ይጠፉ። እንግዲህ እግዚአብሔር እንግዲህ ያው አጋልጦሻል። አንቺ ሳራ ላይ በሳራ ሀበሻ ሬስቶራንት ላይ እንዲህ ነበር ቁማር የተጫወትሽባት። አየሽ አልዋለ አላደረ አመት 6 ወር አልቆየም። 1 ወር ባልሞላ ውስጥ አንቺም ተዋረድሽ። ያንቺ ደግሞ ይብሳል። የእሷ እኮ ተወርቶ ምናምን ያልፋል። በቃ ሰው የሚፈልግ ይጠነቀቃል። እውነት ከሆነ ካመነበት፣ የማይፈልግ ሰው ደግሞ ካላመነበት አብራት መቀጠል ይችላል። ችግር የለውም። ሁሉ ነገር ጊዜ ያለው። ያንቺ ግን ከባድ ነው። ጥንቃቄ አድርጊ ሄለን፣ በጣም ከባድ ነው። በለፈለፉ ይጠፉ ብዬሻለሁኝ። በተረፈ ሰላማችሁን ያብዛልኝ ውዶቼ።